የተለያዩ ታሪኮች፣ የተለያዩ ትዝታዎች፣ የተለያዩ እይታዎች ያሏቸው ዜጎች በአንድ ማዕድ ዙሪያ ተሰብስበዋል። ዓላማቸውም አንድ ነው። ትላንትን መረዳት፣ ዛሬን መመካከር፣ ነገን በጋራ መገንባት። የኢትዮጵያ ታሪክ የስልጣኔ ታሪክ ብቻ አይደለም፣ የግጭቶችም ታሪክ ነው። እነዚህ ቁስሎችም በዝምታ አይፈወሱም፣ በጦርነትም መልስ አያገኙም። የሚፈወሱት በእውነት በመደማመጥና በመነጋገር ብቻ ነው። ለዚህም ነው ዛሬ በመላ ኢትዮጵያ የተጀመረው ሀገራዊ ምክክር ከተለመደ ውይይት የሚለየው። ሀገራችን ላለፈው 40 ዓመት ጦርነት ላይ፣ ችግር ላይ፣ መፈራረስ ላይ የደረሰች ሀገር ነበረች። ህብረተሰቡ ሰላምን ነው የሚፈልገው። አሁን መጠንቀቅና ማሰብ ያለብን ብዬ የማምነው አሁን በእኛ እድሜ ላለነው እንጂ ላለነው አይደለም። ለልጆቻችንና ለኢትዮጵያ ብለን ካሰብን መፍትሄ እናገኛለን። ግን ደላላው፣ ገንዘብ ተቀባዩ፣ አገር የሚሸጠው የሚፈተፍትበት ከሆነ ግን አደጋ ነው። የዚህ አይነት ምክክር እንዲህ አይነቶቹን ይቀርፋል። በአንድ ጊዜ የሚቀረፍ ነገር የለም። ጥፍርሽንም ስትቆረጪ ይቀስ እያልሽ ነው አይደለም? ይሄም እንደዚሁ በዛው መልኩ ይሄዳል። እኛም እንደ ሀገር እንደ ኢትዮጵያ የምንመኘው አንድ ሀገር ነው። አንድ ሀገር እንዲኖረን ነው። አንድነት እንዲኖረን ነው። ስለዚህ ምናልባት እንደ ኢትዮጵያ ያሉ ችግሮችን በጋራ ከመፍታት አንፃርም በርካታ የሚያግስ ነገሮችም አሉ ማለት ነው። ስለዚህ ለቀጣይ ያው የነገው ትውልድ የተሻለ ሀገር እንዲኖራቸው ከማድረግ አንፃር በጣም ትልቅ ተስፋ አለ ማለት ነው። አንድ ሀገር ውስጥ ነው ያለን። አንድ መሆን አለብን። መግባባት መፈጠር መቻል አለበት። በእርግጥ ያው ችግሮችም ይኖራሉ። እነዚህ የሚኖሩ ችግሮች ግን መፍታት የሚቻለው በውይይት ነው፣ በመመካከር ነው። ስለዚህ ያው ዛሬው በሚደረገው ጉባኤ ላይ ተደማምጠን የነገው ትውልድ ዕጣ ፈንታ የምንወስንበት ስለሆነ የጋራ መግባባት መፈጠር ባለባቸው ጉዳዮች ላይ የጋራ መግባባት ተፈጥሮ የተሻለ ሀገር እንድንገነባ ያደርገናል ማለት ነው። ይሄ ራሱ ትሬንዱ፣ ይሄ መድረኩ መፈጠሩ ለኢትዮጵያ የመጀመሪያን ወሳኝ መድረክ ነው ብዬ አስባለሁ። ምክንያቱም ብዙ ስርዓቶች ተቀያይሯል፣ ብዙ ታሪኮች ነበሩ፣ ብዙ ስርዓቶች አይተናል። ስለዚህ እንደዚህ አይነት መድረኮች ስላልነበሩ ከዚህ በፊት አይተን አናቅም። እንደዚህ አይነት መድረክ ማለት አሁን ከምስራቅ፣ ከምዕራብ፣ ከደቡብ፣ ከሰሜን ያገባኛል የሚለው ኢትዮጵያ ለሚቀጥለው ትውልድ ማስረክባት ኢትዮጵያ ራሴ እቀርጻለሁ የሚል ማህበረሰብ ነው እየተሳተፈ ያለው። ሁሉም ዜጋ እየተሳተፈበት ነው ያለው በሁሉም አደረጃጀቶች ማለት ነው። ስለዚህ ብዙ ታተርፋለች። አንደኛ መግባባትን ማለት አገር የሚገነባው በመግባባት ነው፣ በመነጋገር ነው፣ በመመካከር ነው። አሁን መመካከርን መሰረት ያደረገ መግባባት ይመጣል ማለት ነው። ስለዚህ በኃይል አይደለም ወይም በአንድ ወገን ወይ በሌላም ጫና አይደለም። ማህበረሰቡ ጉዳዩ እየመጣለው ከማህበረሰቡ ነው። ጉዳዩ ኢትዮጵያ እንደዚህ መሆን አለባት፣ የተፈጠሩ ችግሮች በዚህ ነው መፈታት ያለባቸው ተብሎ በስምምነትና በምክክር እየሄድንበት ነው ያለው ማለት ነው። ስለዚህ ለመጀመሪያ ጊዜ ዜጎች ተሰባስበው በስምምነት የሚፈጥሯት ኢትዮጵያ አቃፊት የሆነ ሀገር እየተፈጠረ ነው ብዬ አስባለሁ። ዛሬ ላይ እኛ ቆመን ልንመካከር የተነሳንበት ሀሳብ እንደ ሀገር ማለት ነው። ያው ሀገር ማለት ሰው ነው። ሀገር ማለት እኔ ነኝ። ሀገር ማለት አንቺ ነሽ። ሀገር ማለት ያለው ኢትዮጵያ ላይ ያለው 130 ሚሊዮን የማህበረሰብ ክፍል በሙሉ ሀገር ነውና እንደዛ እንደ ሀገር እያሰብን ኢትዮጵያ ልትመክር ነው ማለት ውሳኔ ሀሳብ ልትሰጥ ነው፣ ልትወያይ ነው፣ የሆነ ሀሳብ አላትና የጋራ ልታረግ ነው አይደለም። ልንመካከር ነው። መመካከር ማለት አንቺ ትብሽ አንተ ትብስ፣ ይሄ ነገር ላንተ ይገባሃል፣ ይሄ ነገር አንተ ጋር በዝቷል፣ ይሄን ነገር አንተ ቀንሰው ተብሎ የጋራ አድርገን በአንድ ሀሳብ በአንድ ፍላጎት እንዲሁም ደግሞ ማንነታችንን የምናሳይበት እንዲሁም ደግሞ በጣም ጥሩ ተሞክሮ የሆነ በዘመናችን ስንኖር እናት አባቶቻችንም ሲኖሩ በእንደዚህ ልክ ያልታለፈበትና ዛሬ ላይ አገር እንድትቀጥል ሁላችንም ከታመምንበት ህመም ነፃ እንድንወጣ የተደረገ ሀሳብ ነውና በጣም ጥሩ ይሆናል። ከዚህ በፊት የነበረው ስብራቶች ብዙ ስብራቶች ነበሩ። የነበሩ ስብራቶች የሚጠገኑበት ሁኔታ የሚፈጠርበት መድረክ ነው ማለት ነው። ብዙ ጥያቄዎች የኢትዮጵያ ህዝብ ብዙ ጥያቄዎች እንደነበረ እነዚህ ጥያቄዎች በተለያየ መልኩም የተመለሱ ቢሆንም ነገር ግን ያልተመለሱ ጥያቄዎች አሉ። እነዚህ ሁሉ
በዚህ ውይይት የሚቀርብበትና ምናልባት ምላሽ የሚያገኙበት ሁኔታ ይፈጠራል የሚል ተስፋ ነው ያለን። ሀገራዊ ምክክር ትልቅ ፋይዳ ይዞ ቀርቧል። ይህንን ትልቅ ፋይዳ ትልቅ እድል የመጠቀም ህብረ ብሔርነታችንን የማሳደግ የችግሮቻችን በራሳችን በሀገር ውስጦች አምቀን የመፍታት ባህልን የምናዳብርበት ምርጥ ጥሩ አጋጣሚ ተሞክሮ ነው ብዬ አስባለሁ። ይህንን ተሞክሮ ደግሞ የሌሎች ሀገሮች ልምድ እንደሚወስዱበት አልጠራጠርም። ግን እኛ ይህንን እድል ለልጅ ልጆቻችን ነፃ የሆነች ሀገርን፣ በራሷ የምትተማመን ሀገርን፣ ችግሮቿን በራሷ ልጆች የምትፈታ ሀገርን፣ ጥሩ ሀገርን፣ ሰላም የሰፈነባት ሀገርን ለማስረከብ ይህ የምክክር ኮሚሽን መዘጋጀቱ ጥሩ ፋይዳ የፈጠረበት ሁኔታ አለ። ለዚህም ነው ዛሬ በመላ ኢትዮጵያ የተጀመረው ሀገራዊ ምክክር ከተለመደ ውይይት የሚለየው። በሁሉም ክልሎችና በከተማ አስተዳደሮች የአጀንዳ ማሰባሰብ ሂደቶች ተካሂደዋል። በሺዎች የሚቆጠሩ ተመካካሪዎችም ተሳትፈዋል። ከመላው ሀገሪቱ በሚሊዮኖች የሚቆጠሩ ዜጎችም ሀሳብ በቀጥታም ሆነ በተለያዩ የተሳትፎ መንገዶች አስመዝግበዋል። ከዚህ ሂደት የሚወጣው ትልቁ ትምህርት አንድ ነው። የጋራ ችግር የጋራ መፍትሄ ይፈልጋል። ይህ ጊዜ በጣም ወሳኝና ታሪካዊ ነው። ኢትዮጵያ በብዙ ውጣ ውረድ ውስጥ አልፋ መጥታለች። ይህ ምክክር ዘላቂ የሆነ መፍትሄ እንዲያመጣላት አምናለሁ። ዜጎች በሕግና ስርዓት እንዲተዳደሩ መንገድ ይጠርጋል ብዬም አስባለሁ። ይህ ሀገራዊ ምክክር ስለ ራሳችን በራሳችን የምንመክርበት ነው። ለዚህ ነው የተለየ የሚሆነው። እኔ የወከለኝን ዲያስፖራ ወክዬ ነው የመጣሁት። እንዲሁም ባለፉት 3 ዓመታት የምክክር ኮሚሽኑን እንደ ባለሙያ ሳግዝ ቆይቻለሁ። በውይይቱ ላይ ሀገር በቀል እውቀቶች ተካተዋል። በርካታ ተወካዮችም እየተሳተፉ ይገኛል። ይሄ የምክክር ኮሚሽኑ ወይም የምክክር ጉባኤው ሲዘጋጅ አብዛኛው ጥያቄ ሲንከባለል የኖረ ነው ለብዙ ዓመት ማለት ነው። ስለዚህ ለአንዴና ለመጨረሻ ጊዜ እነኚህን ጥያቄዎች እየመለስን መሄድ ይኖርብናል። ወደ ማደግ፣ ወደ ልማት፣ ወደ በአጠቃላይ ሌላው የደረሰበት ለመድረስ እነኚህኑ ጥያቄ በየዓመቱ በተለያየ ፓርቲ እየተነሳ ሳይመለስ መቅረት የለበትምና ይሄ ጥሩ አጋጣሚ ነው፣ ታሪካዊ ነው። ይሄንን ሊመልሱ የሚችሉ ብዙ ኢሹዎች አሉን የምናነሳው፣ በተለይ ህዝቡ የሚያነሳው። በትጥቅ ትግል ሞክረነዋል፣ ተሞክሯል። ዞሮ ዞሮ እየተመለስን እዛው ቦታ ላይ ነን። ጥያቄው እስካልተመለሰ ድረስ በመሳሪያ ልንፈታው አልቻልንም። ስለዚህ ይሄ ጥሩ አጋጣሚ ነው። ህዝብ ተወያይቶ ያንተ ችግር የኔም ችግር ነው ብሎ ወደ አንድ የሚያስማማን ደረጃ ላይ ሊያመጣን የሚችለው እንዲህ አይነቱ ውይይት ነው። የሰለጠኑ ሀገሮችም እዚህ የደረሱት በመወያየት ነው። የጦርነት ቋንቋን በውይይት መተካት፣ የተከፋፈሉ ማህበረሰቦችን በመግባባት ማቀራረብ፣ የታሪክ ስብራቶችን በእውነት መፈተሽ፣ በሀሳብ መወዳደር እንጂ በኃይል አለመጋጨት፣ እነዚህ የምክክሩ የወደፊት ተስፋዎች ናቸው። በእርግጥ ሀገራችን ኢትዮጵያ ለዘመናት በብዙ ግጭቶች፣ በብዙ አለመግባባቶች፣ በብዙ ጦርነቶች እያለፈች መጥታለች። ይሄ ጦርነት ደግሞ አገራችንን ብዙ ዋጋ አስከፍሏታል። በሰው ህይወት ላይ፣ በንብረት ላይ፣ ኢኮኖሚያችን ላይ በርካታ ተጽዕኖዎች እንደ ኢትዮጵያ ደርሶብናል እና ይህን ለመፍታት ነው፣ ይህንን ለማስቀረት ነው፣ ይህንን ለማቆም ነው ወደ ምክክር እንምጣ ብሎ እንደ ሀገር ወደ ምክክር የተመጣው። በእርግጥ በርካታ ሀገራት ምክክር ያደረጉ አሉ፣ ያሳኩ አሉ፣ ፌል ያደረገባቸው ሀገራት አሉና እኛ ደግሞ ሌሎች ሀገራት በምክክር ሂደት ምንድነው የጠንካራ ጎናቸው፣ ምንድነው ደካማ ጎናቸው የሚለውን በመለየት ጠንካራ ጎናቸውን በመውሰድ ደካሞችን በማረም መነሻ አድርገን እየተመካከርን እንገኛለንና ከዛ አንፃር እውነት ለመናገር ጥሩ ነገር ይመጣል ብዬ ተስፋ አደርጋለሁ። እኔም ደግሞ እንደወከልኩት ማህበረሰብ እንደ አካል ጉዳተኞች ፌዴሬሽን እና ወጣት እንደመሆነ መጠን ደግሞ የወከልነው ማህበረሰብን ድምጽ በዚህ መድረክ ላይ በስፋት ማሰማት መቻል አለብን። ጥያቄዎቻችን ምላሽ እንዲያገኙ፣ ጥያቄዎቻችን በስፋት እንድነሱ ከማድረግ አንፃር እኔም የበኩልን ሚና መወጣት አለብኝ፣ እየተወጣሁትም እገኛለሁና ከዚህ አንፃር ሁላችንም ያለብንን ቅርቃር ማለት ነው በግልጽ አውጥተን ከተመካከርን ከተነጋገርን በርካታ ለውጦችን በርካታ ሰላም እንዲመጣ ከማድረግ አንፃር በራሱ መመካከር የራሱ የሆነ አስተዋጽኦ አለውና መመካከሩ እየተሻለ ነው ብዬ ነው የሚወስደው። አጠቃላይ አገሪቱን የዳሰሰ አጠቃላይ ችግሮቻችንን የዳሰሱ የመፍትሄ ሀሳቦችን በሀገራችን ቀጣይ ልማት ላይ ቀጣይ የዲሞክራሲ፣ የኢኮኖሚ፣
ለማህበራዊ ግንባታዎች የሚሆኑ መሰረታዊ የሆኑ ነገሮችን ከዚህ እጠብቃለሁ። ትግራይ ያነሱትም በኢትዮጵያ ውስጥ ያሉ በውጭም በውስጥም ይህንን ተቀብለው ወደ ሰላም ቢመጡ በጣም ይጠቅማል። ጠላት እየተባባል መገዳደል ጠላቶቻችን የውጭ ጠላት ነው እንጂ እርስ በራስ ሲቪል ወር ነው የጋራ የኢትዮጵያኖች ነው የሚዋጉት። እንደምታውቁት በእውነቱ በጣም ጥሩ ሁኔታ ነው። ይሄ እንግዲህ እንደተነገረው በኢትዮጵያ ውስጥ መጀመሪያ ነውና ይሄ አሁን ያለውን ሁኔታ ሁሉ ግጭት ማንኛውም ነገር የሚያስወግድ በመሆኑ በጣም በጥሩ ሁኔታ እየተካሄደ ስለሆነ እንደሚሳካ ተስፋ አድርጋለሁ። ለኔ የተሰማኝ አንደኛ እኔን የደረሰኝ ድርሻ ስለ ሀገር መገንባት ነው። ስለ ሀገር ኑረናል። ይሄ ሲደርሰኝ በደስታ ነው የተቀበልኩት። ሀገራችን ውስጥ ብሔር ብሔረሰቦች በተካተተበት ከታችኛው እስከ ላይ ድረስ በዚህ ሁኔታ በመደረጉ ከፍተኛ የሆነ ደስታ ነው የተሰማው። ይህ ሂደት ዛሬም ብቻ አይመለከትም። ከ130 ሚሊዮን በላይ ህዝብ ያላት ሀገር ከ80 በላይ ቋንቋዎች፣ በርካታ ባህሎችና እምነቶች ያሏት ልዩነቶቿን ወደ ግጭት ሳይሆን ወደ ጥንካሬ ለመቀየር የምትጓዘው ረዥሙ የተስፋ መንገድ ነው። ሀገር ማለት መሬት ብቻ አይደለም። ሀገር ማለት ሰው ነው። ሰው ሲደማመጥ መተማመን ይፈጠራል። መተማመን ሲፈጠር አብሮነት ይጠነክራል። አብሮነት ሲጠነክር ደግሞ ጠንካራ ሀገር ይገነባል። ከግጭት ኤሪያ ነው የመጣው። የተለያዩ ጥያቄዎች አሉ። የተለያዩ ጥያቄዎች እና እንደዚያን ጥያቄዎች ለማስመለስ የሄድንበት መንገድ ነው ትንሽ ስህተት የሆነው። አሁን ላይ ግን ያ መንገድ ሀገር ወደፊት አያራምድም። የሆነ ቡድንን ነው የሚዋጣው። ያ ቡድን ደግሞ ተመልሶ ጨቋይ ላለመሆኑ ምንም ዋስትና የለውም እና በመሳሪያ በግጭት ሳይሆን በመነጋገር በመግባባት እና በመመካከር የተሻለችዋን ኢትዮጵያ አብረን እንፈጥራለን ብዬ ተስፋ አደርጋለሁ። ይሄ አለመግባባቶች፣ ግጭቶች፣ ለሰላም እጦት የሆኑ ነገሮች ይስተካከላሉ ብዬ አስባለሁ። የተዛቡ ታሪኮች፣ ትርክቶቹ ይስተካከላሉ ብዬ አስባለሁ። የተሻለ ነገር መግባባት ይመጣል፣ ሀገራዊ አንድነት ይመጣል፣ ሰላም ይመጣል። ሌሎች አጀንዳዎች ላይ ለሀገር አንድነት ማነቆ በሆኑት ወይም ችግር በሆኑት ጉዳዮች ላይ እየተወያየን ስለሆነ ሀገርን ወደ መግባባት ጋር በሚያመጡ ጉዳዮች ላይ እየተግባባን ስለሆነ የተሻለ መግባባት፣ የተሻለ ሰላም፣ የተሻለ ዲሞክራሲ የምንፈልገው የስርዓት ቅርጽ እንዲመጣም ያው እየተወያየን ስለሆነ እነዚህ ይስተካከላሉ፣ ይመጣሉ ብዬ አስባለሁ። ለዘመናት የህዝብ ጥያቄ ይዘን በትጥቅም በሰላማዊም ስንታገልባቸው የነበሩ መሰረታዊ የሚባሉ የህዝብ ጥያቄዎችን አጀንዳ በማሰባሰብ ሂደቱ የምክክር ኮሚሽኑ ተቀብሎናል። በዚህም በጣም ደስተኛ ነን። እንደሚታወቀው በእኛ ሀገር ውስጥ የፖለቲካ ልዩነቶቻችንን፣ የፖለቲካ ቁርሾችን፣ የፖለቲካ ቅራኔዎቻችን የምንፈታበት መንገድ ጦርነት፣ ግጭት ነው የነበረ። ይሄ ደግሞ አውዳሚ ነው። በየትኛውም መንገድ ቢሆን ሀገርን አሸናፊ የሚያደርግ አልነበረም። አሁን ግን ይሄ ምክክር ኮሚሽን ይዞት የመጣው መንገድ አዲስ መንገድ፣ ያልተጀመረ አዲስ ምዕራፍ ነው። ይሄም ለሀገራችን ትልቅ ተስፋ፣ ትልቅ እድል ይዞ የመጣ ነው። የዛሬው ምክክር የዛሬን ችግር ለመፍታት ብቻ አይደለም። የሚቀጥለው ትውልድ ልዩነቱን በንግግር እንዲፈታ፣ ጥያቄውን በሀሳብ እንዲያቀርብ፣ ሀገሩንም በጋራ እንዲገነባ የሚተው ቅርስ ነው። ሁሉም ሲጋፋ፣ ሁሉም አሁንም ባለው ሁኔታ ቁጭ ብሎ የተማከረበት፣ ቁጭ ብሎ የተወያየበት፣ ቁጭ ብሎ የኔ ቁስል የሱ ቁስል ነው፣ የሱ ችግር የኔ ችግር ነው፣ እሱም ይረዳኛል እኔም እረዳዋለሁ ብሎ የተነጋገረበት ወቅት አልነበረም። መማከር ደግሞ ውጤታማ ነው የሚያደርገው። የተማከረ ተሻገረ ይባላል። በኦሮሞኛ ደግሞ ከመሪያት ይራዳቢቴ ከመሪያት እንጂ ብቻ ቤቴ ነው የሚባለው። የተማከረ ግዳር ገዛ፣ ያልተማከረ ወይፈን ገዛ። ወይፈን እንደማይወድስ ነው። ስለዚህ ምክክር ጥሩ ነው። የተሳሳቱ ሀሳቦችን ይመልሳል፣ አመለካከቶችን ይቀይራል። ይዞ የነበረ አመለካከት ለውጥ ያመጣል። የአመለካከት ለውጥ ደግሞ የአገር ለውጥ ነው የሚሆነው። ይታሰብ የነበሩ ስጋቶች እንደሚጠፉ ከገባን ከምክክሩ ትልቅ ነገር ነው የምናገኘው። የየብሔረሰቡ ልምድ ይዞ የሚመጣው እያንዳንዱ ተወያይ የዛን አካባቢ ልምዱን ተጠቅሞ በኢትዮጵያ ውስጥ አንድ ተመካክሮ ችግር የሚፈታበት አጀንዳ እንዲፈጠር የወደፊት ትውልድም
ችግር በተፈጠረ ቁጥር ይሄንኑ ተከትሎ እቺ አሁን የጀመርናት ስታይል በትክክለኛ መንገድ ከሄደች ችግር እኮ በየጊዜው ይፈጠራል። አንድ ጊዜ የሚያልቅ ነገር የለም። የፖለቲካ እንትናችን በጨመረ ቁጥር፣ የኢኮኖሚ እንትናችን በጨመረ ቁጥር፣ ማህበራዊ እንቅስቃሴያችን በጨመረ ቁጥር ሌላ ያላሰብነው ችግር ሊፈልቅ ይችላል። ዛሬ የምናደርገው ምክክር ለዛ ሁሉ ምን ይሆናል? ምሳሌ ትምህርት ይሆናል። አንድ ትልቅ ነገር በአገር ደረጃ ተመካክሮ ችግር የሚፈታ አካል ይፈጠራል። ኮር ቫልዩ የኢትዮጵያን ኮር ቫልዩ ማለት መሰረታዊ መገለጫዎች ኢትዮጵያኖች እኮ እንዲህ ናቸው። ለምሳሌ ኢትዮጵያኖች ጀግኖች ናቸው። ኢትዮጵያን እንግዳ ተቀባዮች ናቸው። ኢትዮጵያን ሲጋጩ ችግራቸውን በውይይት የሚፈቱ ዜጎች ናቸው፣ ማህበረሰቦች ናቸው እንድንባል ሁሉ እድል ይሰጠናል ማለት ነው። ምክንያቱም ኢትዮጵያኖች ሲጣሉ ደግሞ አምርረው ነው የሚጣሉ። ይሄ ታሪካችን። ይህን ደግሞ አሁን ቁጭ ብሎ የሚወያዩ ዘመናዊ ኢትዮጵያኖች ደግሞ ተፈጠሩ እንድንል እድል የሚሰጠን ይመስለኛል። ከጦርነት ታሪክ ወደ ሰላም ታሪክ፣ ከመከፋፈል ወደ መግባባት፣ ከተቃርኖም ወደ አብሮነት ኢትዮጵያ የምትጓዝበት መንገድ ይህ ነው።